ሰላም የጽሬ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አሰጣጥ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬው ትምህርት ይዤላችሁ የመጣው የአማርኛን ፊደል ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ እንግዲህ አማርኛ ፊደላቶችን ሰብስቤ ቃላት እንዴት እንደምመሰርት መስርቼ ደግሞ እንዴት ጽፌ ይዤላችሁ እንደመጣው በደንብ አድርጋችሁ እናንተ ትከታተሉኛላችሁ፣ እኔ ያነብላችኋለሁ። እንግዲህ አማርኛ ፊደላትን ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ እንግዲህ ከመጀመሪያው ጀምሬ ያነብላችኋለሁ። በደንብ አድርጋችሁ እናንተ ተከታተሉኝ፣ እኔ ጋር ሁኑ። ሌባ ይላል። በአንድ ላይ ስናነበው ሌባ። እንግዲህ የለ ቤተሰብ ሆና አምስተኛ የምናገኛት ናት ማለት ነው። ባ ደግሞ የበ ቤተሰብ ሆና አራተኛ የምናገኛት ማለት ነው። ሌባ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና መሆን ይላል። በአንድ ላይ ስናነበው መሆን። እንግዲህ የመጀመሪያ ፊደል ናት። ሆ ደግሞ የሀ ቤተሰብ ሆና ሰባተኛ የምናገኛት ማለት ነው። እኔ ደግሞ የነ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። መሆን የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ እንደገና ፀሐይ ይላል። በአንድ ላይ ስናነበው ፀሐይ። እንግዲህ ፀ የመጀመሪያ ፊደል ናት ማለት ነው። ሀ የመጀመሪያ ናት። ደግሞ የቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ፀሐይ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ሰው ይላል። በአንድ ላይ ስናነበው ሰው። እንግዲህ ሰ የመጀመሪያ ፊደል ናት። ወ ደግሞ የወ ቤተሰብ ሆና ሁለተኛ የምናገኛት ማለት ነው። ሰው የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ እንግዲህ እንደምታዩት ለመነ ይላል። በአንድ ላይ ስናነበው ለመነ። እንግዲህ ላይ የመጀመሪያ ፊደል ናት ብያቸዋለሁ። የመጀመሪያ ናት። ደግሞ የነ ቤተሰብ ሆና አራተኛ የምናገኛት ማለት ነው። ለመነ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ማለ ይላል። በአንድ ላይ ስናነበው ማለ። እንግዲህ የመ ቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ደግሞ የመጀመሪያ ፊደል ናት። ማለ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ከተማ ይላል። በአንድ ላይ ስናነበው ከተማ። እንግዲህ ካ የመጀመሪያ ፊደል ናት። ተ የመጀመሪያ፣ ማ ደግሞ የመ ቤተሰብ ሆና አራተኛ የምናገኛት ማለት ነው። ከተማ በአንድ ላይ ስናነበው የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ሎሚ ይላል። እንግዲህ እንደምታዩት ሎሚ። እንግዲህ የለ ቤተሰብ ሆና ሰባተኛ የምናገኛት ናት ማለት ነው። ይህ ደግሞ የመ ቤተሰብ ሆና ሶስተኛ የምናገኛት ናት ማለት ነው። ሎሚ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ እንደገና ለበሰ ይላል። በአንድ ላይ ስናነብ ለበሰ። እንግዲህ እነዚህ ፊደሎች የአማርኛ የመጀመሪያ ፊደሎች ናቸው ማለት ነው። የመጀመሪያ ናት። በየመጀመሪያ ሰ የመጀመሪያ ፊደላት ናቸው ማለት ነው። ለበሰ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ እንደገና ሻማ ይላል። በአንድ ላይ ስናነብ ሻማ። እንግዲህ ሻ የሸ ቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ደግሞ የመ ቤተሰብ ሆና አራተኛ የምናገኛት ማለት ነው። ሻማ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ አጸዳ ይላል። በአንድ ላይ ስናነበው አጸዳ። እንግዲህ የመጀመሪያ ፊደል ናት። ፀ የመጀመሪያ ናት። ደግሞ የደ ቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። አጸዳ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ እንደገና ኪሎ ይላል። እንደምታዩት ኪሎ። እንግዲህ የከቤተሰብ ሆና ሶስተኛ የምናገኛት ናት ማለት ነው። ደግሞ የለቤተሰብ ሆና ሰባተኛ የምናገኛት ናት ማለት ነው። ኪሎ የሚል ቃል ይመሰርትልናል ማለት ነው። እንግዲህ ወደ ቀጣይ ስንሄድ እንደገና
ከበደ ይላል በአንድ ላይ ስናነበው ከበደ። እንግዲህ የመጀመሪያ ፊደል ናት። የመጀመሪያ የመጀመሪያ እነዚህ ፊደላት የመጀመሪያ ፊደላት ናቸው ማለት ነው። ከበደ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ለበሰ ለበሰ ይላል በአንድ ላይ ስናነበው ለበሰ እንግዲህ ላይ የመጀመሪያ ፊደል የመጀመሪያ ናት ማለት ነው። ለበሰ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ጾለት ይላል በአንድ ላይ ስናነበው ጾለት እንግዲህ የመጀመሪያ ፊደል ናት ማለት ነው። ጾለት እንግዲህ ደግሞ የለቤተሰብ ሆና ሰባተኛ የምናገኛት ማለት ነው። ደግሞ የቤተሰብ ስድስተኛ የምናገኛት ናት ማለት ነው። ጾለት የሚል ቃል ይመሰርትና ማለት ነው። ወደ ቀጣይ ስንሄድ እንደገና ከባድ ይላል በአንድ ላይ ስናነበው ከባድ እንግዲህ የመጀመሪያ ፊደል ናት ብያቸዋለሁ። ባ ደግሞ የቤተሰብ ሆና አራተኛ የምናገኛት ደግሞ የቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ከባድ የሚል ቃል እንመሰርታለን ማለት ነው። እንግዲህ ወደ ሌሎች ስንሄድ ደግሞ በለጠ ይላል በአንድ ላይ ስናነበው በለጠ እንግዲህ የመጀመሪያ ፊደል ናት። የመጀመሪያ ጠ ደግሞ የመጀመሪያ ናቸው ማለት ነው። እነዚህ ፊደላት የምናያቸው የመጀመሪያ ፊደሎች ናቸው። በአንድ ላይ ስናነበው በለጠ የሚል ቃል ይመሰርትና ማለት ነው። ወደ ቀጣዩ ስንሄድ ቀለም ይላል በአንድ ላይ ስናነበው ቀለም እንግዲህ የመጀመሪያ ፊደል ናት። ለመጀመሪያ ደግሞ የቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ቀለም የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ እንደገና ዘዴ ይላል በአንድ ላይ ስናነበው ዘዴ እንግዲህ የመጀመሪያ ፊደል ናት። ደግሞ የቤተሰብ ሆና አምስተኛ የምናገኛት ማለት ነው። ዘዴ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ቃል ይላል በአንድ ላይ ስናነበው ቃል እንግዲህ የቀ ቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ይህ ደግሞ የለቤተሰብ ሆና ስድስተኛ የምናገኛት ማለት ነው። ቃል የሚል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ እንግዲህ እንደምታዩት ዘመቻ ይላል በአንድ ላይ ዘመቻ እንግዲህ የመጀመሪያ ፊደል ናት ብያቸዋለሁ እና የመጀመሪያ ናት ብያቸዋለሁ። ደግሞ የቤተሰብ ሆና አራተኛ የምናገኛት ማለት ነው። ዘመቻ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ቀበጠ ይላል በአንድ ላይ ስናነበው ቀበጠ እንግዲህ የመጀመሪያ ፊደል ናት ብያቸዋለሁ። የመጀመሪያ ቀበጠ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ዘይት ይላል ዘይት እንግዲህ የመጀመሪያ ፊደል ናት። ደግሞ የቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ደግሞ የቤተሰብ ሆና ስድስተኛ የምናገኛት ማለት ነው። ዘይት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ አመት ይላል በአንድ ላይ ስናነበው አመት እንግዲህ የመጀመሪያ ፊደል ናት። የመጀመሪያ ደግሞ የቤተሰብ ሆና ስድስተኛ የምናገኛት ናት ብያቸዋለሁ። ወደ ቀጣይ ስንሄድ እንደገና ጸጥታ ይላል በአንድ ላይ ስናነበው ጸጥታ እንግዲህ የመጀመሪያ ፊደል ናት። ደግሞ የቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ደግሞ የቤተሰብ አራተኛ የምናገኛት ማለት ነው። ጸጥታ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ እንግዲህ ዘፈን ይላል በአንድ ላይ ስናነበው ዘፈን እንግዲህ የመጀመሪያ ፊደል ናት ብያቸዋለሁ። የመጀመሪያ ናት። ይህ ደግሞ የነ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ዘፈን የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ካደ ይላል እንግዲህ እንደምታዩት ካደ እንግዲህ ከቤተሰብ ሆና አራተኛ የምናገኛት ማለት ነው። ደግሞ የመጀመሪያ ፊደል ናት ማለት ነው። ካደ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ፎቶ ይላል በአንድ ላይ ስናነበው ፎቶ እንግዲህ የፈ ቤተሰብ ሆና ሰባተኛ የምናገኛት ናት ማለት ነው። ደግሞ የተቤተሰብ ሆና ሁለተኛ የምናገኛት ናት ማለት ነው። ፎቶ የሚል ቃል እንመሰርታለን ማለት ነው። እንግዲህ ለዛሬው ቪዲዮ እንደምታዩት ይዤላችሁ የቀረው የአማርኛ ፊደላትን ቃላት ምስረታ የሚል ነበር ይዤላችሁ የቀረው።
በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።